ይላሉ ወይት እዚህም ቤት ነው፣ ሬሳውም ቤት ነው፣ ሪል ስቴቱም ቤት ነው። እዚህ ታች ቤት ነው፣ ሪል ስቴቱ ላይ ቤት ነው። አዎ ከዛ እንደወጣ ሬሳ ትገዛለህ። ያው የስራው ባህሪ ነው እና ቤተሰብ የሁለቱንም ቤት የሰማይ ቤትህንም አመቻቻለሁ። እኔ መልካም ሰው ነኝ። የምድሩንም አመቻችቼ ሪል ስቴት አላችሁ። ስለዚህ የሰማዩም የምድሩንም ዋይፋይ ብሉቱዝ ያለው አረጋለሁ ብዬ አስባለሁ። እንደዛ አለ። አይ ጂጂሻ ስለነበረን ጊዜ በጣም አመሰግናለሁ። በርቺ ነው የምለው። በምታየው ነገር መሴጁን ብቻ ስጭኝ፣ ኢንፎርሜሽን አውረዋለሁ። በቃ እሺ፣ እሺ፣ እሺ። ይመችሽ። መልካም ጊዜ። እሺ፣ እሺ። ይሁን ይውጣና ግን እያንዳንድሽን ይልብሻለሁ። እናንተ አህዮች ማለት ነው። ድሮም ልንገራችሁ፣ እሱ ፊት ሌላ ነገር ውስጥ አልገባም ብዬ ነው። አንዳንድ አህዮች አላችሁ፣ ባለጌዎች አላችሁ። ገባችሁ? ዘረኞች ማለት ነው። መርዞች አላችሁ፣ ባለጌዎች። ሁል ጊዜ ከመጣው ከሄደው ጋር የምታጨበጭሩ ወረተኞች። እኔ ደግሞ አንድ ነገር ልንገራችሁ፣ የዚህ ልጅ አካሄድ ገደል እንደሆነ ለራሱ እንደሚዞርበት ነው መነግራችሁ። ነገ ግን መተሽ እዚህ ምድረ አህያ ብለሽ ነበረ። እውነትሽን ነው። አይኖ እኔ አውቃችኋለሁ። 13 12 ዓመት ውስጥ አውቃችኋለሁ። እኔ በማውራት እናንተ በማየት እኔ ነገሮችን አምጥቼ በፊት ለፊት የሚያስከፍለውን ከፍዬ በመናገር እናንተ ደግሞ ለእናንተ ለነገሩ ሁሉ ነገር ብርቃችሁ ነው። ሰው ካልሞተ በስተቀረ ሰው ካልወደቀ በስተቀረ ሲወድቅ ያሰ ውይ ታሞ ነው የሞተው ወይ ሰው ገሎት ነው ትላላችሁ። በጥይት ተበሳስቶ ሞቶ ማለት ነው። ዳስ ቬገ ይሄ ልጅን ነገ ምክንያት መሆን ስለማንፈልግ ነው። ምክንያቱም ታውቁታላችሁ ምን እንደሚመጣ። ወይ አንጠልጥለው እስር ቤት ይከቱታል። እንኳን እሱ አይደለም በረከት ገበሬዋ እስር ቤት ገብታለች። አጭበርባሪ ብቻ የተሰበሰበበት እያነሱ መኪና መሸለም፣ እያነሱ እንዲህ ማድረግ፣ እያነሱ የሆነ ነገር እያነሱ እንደዚህ ማለት ይሄ የሚያኮራ ሆኖ አይደለም ወይ ትክክለኛ አካሄዱ ሆኖ አይደለም። በማያውቁበት ነገር እየተጨመላለቁ የስንት ወንጀለኛና የስንት ታክስ የማይከፍል ግብር የማይከፍል ጋራ ስንቶቻችሁ ናችሁ አድቨርታይዝ ሰርታችሁ? ስንቶቻችሁ ነው ገደል የገባችሁት? ስንቶቻችሁ ናችሁ? አሁንም እያደረገ ያለው ነገር እሱ ፉክክሩ አሁንም ምንም አይደለም። ግራም ነፈሰ ቀኝ ፉክክሩ ከማን ጋር እንደሆነ የታወቀ ነው። ከማንና ከምን ጋር እንደሆነ አሁን እዚህ ጋር መታችሁ ተቃጣይ ደንቆሮ ምናምን የምትሉት የእሱ ዘመዶች ናቸው። አይነው የትግራይ ቴዴፍን የማትወክሉ የትግራይ ንጹሐንን ዛሬ ለሚደርስበት ጦርነት የእነሱ ድምፅ ዛሬ ጠፍቶ እኛ የምናወራው ግን እዚህ ጋር ሌላ ነው። ጻድቅ ነው አዶናይ ማለት በጣም ጻድቅ ነው ትላለች። ጻድቅ ሽጥፋ እንዴት ሰው ጻድቅ ይባላል? በመድኃኒዓለም ሁል ጊዜ በቃ ሁል ጊዜ ለመካብ ነው የምትሞክሩት። ሁል ጊዜ ነገ ግን የምታለቁት ገኔ ከአሁኑ ስራው ዝም ብሎ ይታየኛል ምን እየሰራ እንደሆነ። የሰው እንኳን ርህራሄ የሌለው ምን እንደሚፈልግ ምን እንደማይፈልግ ከወዲሁ ይታያል። የራሱን ስራ ለማሳደግና የራሱን ፔጅ ለማሳደግ እስከ ዘመዶቹ ድረስ እዛች ጋ እንኳን አንገቷን አጎንብሳ በየቦታው እየተቀጠቀጠችው ስላለችው ልጅ እንኳን አንድ መስመር እንኳን ጽፎ አንድ የሆነ ወርዶችን እንኳን ጽፎ አይለጥፍ። ትላንትና ሲያሽቀረቅራት ትላንትና እጇን ይዞ ከፊት እንደ ከዘራ ስትመራው የነበረችው ልጅ ዛሬ ምን እንደሆነ ታውቃላችሁ? 4 ማለት ምድረ ማህይብ በሙሉ እየመጣ 4 በጣም ብዙ አይነት ትርጉም አለው። ምን ጉዶች ናቸው ግን እኔ እንደዚህ ሲንቋችሁ ራሱ የማታውቁ በቃ
አሁንም ቢሆን ስለሱ በደንብ ነው የምናወራው፣ በደንብ አድርገን የልጅቷን ቆይ ብቻ መጣላችሁ ነው፣ ችግር የለውም። አመድሽ አይተውሽም። ዛሬ ልታወሩ ትችላላችሁ። ዛሬ በደንብ አድርጋችሁ አወሩ። ነገ ግን ታለቅሳላችሁ። ሌባን ማንገስ፣ የማታውቁትን ማንገስ። እንዲህ እኮ ዝም ብላችሁ አይታችሁ ብቻ እንዲህ ሚንቀር ሲል ማንገስ እንደሆነ ልማዳችሁ ነው። ገባችሁ? እኔ የክፍለ ሀገር ልጅ አይደለሁም። ምን ተሸክሞ እንደመጣ ምን ይዞ እንደመጣ ምን እንደሆነ እኔ ላፈርጠው እችላለሁ፣ ግን ምን አገባኝ? ለምን አብራችሁ ስትሸከሸኩ አትኖሩም? ምንም የሚያገባኝ ነገር አለ? ለምን ሲበክላችሁ አይኖርም? አያገባኝም። እናንተ እዚህ ጋር ያላችሁትን ለማትረፍ ማንም የሚለፋ ሰው የለም። ምክንያቱም የምትቀየሩ ሰዎች አይደላችሁም። እናንተ ልትቀየሩም አትችሉ። ማነው ፊክስ የሚያደርገው? ይሄንን እዚህ ጋር ያለው እኛ ሁሉን ነገር እናውቃለን። የተሰራው ሲስተም፣ የተደረገውን ነገር በሙሉ አመጣጡ፣ አካሄዱ፣ ንግድ፣ ሁሉ ነገሩ ምን እንደሚሰራ ማን ላይ ምን እንደሚጠቀም ግን እግዚአብሔር ደግሞ ህዝቡን ከወደደ ያውጣዋል። አንድ ደግሞ ሙጃ ምን ብሎ ሲናገር ሰምቼዋለሁ። ስፋሰው የጠነባ ማለት ነው። አዶናይ ነው እውቀት ይዞ የመጣው ወደ ቲክቶክ ላይ ይዞ የመጣው ምን እንደሆነ ታውቃለህ? በነገር ላይ አንተም ራሱ ታስታውቃለህ። እንደዛ መሆነ ይዞላቸው የመጣው ነገር ቢኖር ሰርፕራይዙ ከጊዜ በኋላ ይወጣል። በእኔ አፍ እንዲወጣ አትፈልጉ። ይዞላቸው የመጣ ያንን ነው። ዛሬ አሜሪካን ጠርታችሁታል። አሜሪካ ልትወስዱት ነው አይደለ? ይሄ ሁላ ቲያትር፣ ይሄ ሁላ ልጅቷ ላይ የሚጫወተውና ኢግኖርድ የሚያደርጋትና እናትየውን ትላንትና አውጥተው እንዲህ ሲል የነበረው ትላንትና በሰገጣ ኢትዮጵያን እንዲዞር ፈልጋችሁ ነበረ። እድሜ ለኢትዮጵያ መንግስት በአጭር እንዲቆረጥ አድርገውታል። ይህን ልጅ አሜሪካ ለመውሰድ አሜሪካን ለማስጎብኘት እና ድጋሚ አግሪመንታችሁን ለማደስ ከሆነ እግዚአብሔር ደግሞ በሚያወጣው ቀን ያወጣዋል ሁሉን ነገር። ኦኬ፣ ከኔ አፍ እንዲወጣ አይደለም እኔ የምፈልገው። ምክንያቱም ኦኬ ይሄ ሁላ የምትጋጋጡት ይህም በዚህ በኩል ምሁር ነኝ ባየው እና በዚህ በኩል እና እንደዚህ ተርጉምልና እንዲያጥርግልን ዲግሪው ነው ወይስ ዲፕሎማ ምንድነው ይዞት የገባው አዶናይ ከካናዳ ከ7 ዓመት ቆይታ በኋላ? ከዛችሁ ከመቀሌ እኮ ነው የወጣው። 7 ዓመት ቆይቷል እንዴ? የተማሩ እኔ እኮ በጣም እኮ ነው የምታስቀኝ አንተ ዝፍዝፍማ ማለት ነው። እኔ ጋር ስንት ቀን አትገባም ብያለሁ። አንዳንድ ሰው እንደውም ቲክቶክን የማይጠቀም እንደዚህ አይነት አንተ ሳይሆን ኢትዮጵያውያን በዓለም ደረጃ ያሉ አቅም የሌላቸው ልጆች እነማን ናቸው? አቅም የሌላቸው ኢትዮጵያ ውስጥ ያሉትን ልጆች እየተገደዱ ነው አቅም አይኖራቸው። በማን በነ አዶናይ አይነቱ ይዞት የመጣው አግሪመንት ስላለ ማለት ነው። ምን የነጃፊ ኤፕሰንን ማለት ነው። አዶናይ እሱ አይደለም እንዲህ የሚያደርግህ
የኢብሰን ታሪክ እኮ ዛሬ እኮ ጀዋር መሀመድ ለጥፎታል አይደለም? አንተ አንደኛው ነህ ከነሱ፣ የነሱ ተልእኮ አስፈጻሚ ነህ። ያ ዱራዬ እውቀት ሲበዛ ማይስት ወደ 2 ዲፕሎማ አላት። እስቲ አዶናይ ምንድን ነው ያለው ንገረኝ፣ እስቲ ንገረኝ። አዶናይ ያለውን ነገር ንገረኝ። የነ ኢብሰን ተላላኪ መሆኑ ነው ንገረኝ። ይሄንን የአዶናይ እውቀቱ ምንድን ነው? እውቀትማ ቢኖረው ኖሮ ባልጠፋ ነበር፣ ባልተመራ ነበር፣ ካናዳ ቁጭ ብሎ ቂጡን ባላከከ ነበር። እስቲ አጠገቡ ያሉት ልጆች እነማን ናቸው? እነማን ናቸው? ቂጣቸውን እያከኩ ካጠገቡ ዞር ዞር የሚሉት እንዲህ የሚሉ አይደሉም እንዲ ያሉት። ለምንድን ነው በግድ ንገሩን፣ በግድ በቃ ንገሩልን የምትሉት? ነገርኩ እኮ ኢትዮጵያ ውስጥ ብዙ ሰዎች አሉ በዚህ ሁኔታ። እኔ ግን ምንም አይመስለኝም፣ ግድ የለኝም። ኦኬ፣ ግን በዚህ ሁኔታ የሚጠቀም ከሆነ ሊነገረው ይገባል። ያ እነሱ ማርያምን አያምኑም ማለት አይደለም። እነሱ ገብርኤልን አያምኑም ማለት አይደለም። እነሱ እንዲህ ናቸው አለ ማለት አይደለም። ግን የምታያቸው ነገሮች በሙሉ ይሁነ ሽታ አስገዥ ሲጠጋሽ እንዲያርጉ። ይሄ ሞቲቬት አይደለም። ይሄ የእውቀት መለኪያ አይደለም። ሴት ልጅ እንደ እቃ የምትገዛ አድርጎ ማቅረብ፣ ያ ከወደደሽ አበባ ያምጣን እንዲበልልሽ እንዲያድርግልሽ። ሸቀጥ እኮ አይደለችም በገንዘብ መተገዛት። እናንተ ሙጃዎች ደግሞ ለሱ ሴት ትመርጣላችሁ እንዴ? መምረጥ ካለባችሁ ሌላ ነገር ምረጡለት። ለሱ ሴት እንዳትመርጡለት። ጃኒ አትገባም እንዳትሉት፣ የሚገባውን ምረጡለት ለሱ። ክፍቶች ናችሁ እናንተ ራሳችሁ። እዛው አርፈህ እንደዚህ ናቸው። አሁን ስለ ኖ ንጹህ የሆነ ሰው ፊት ለፊት ወጥቶ ይናገራል። ንጹህ የሆነ ሰው ምንም የሚያጠራጥረው ነገር የሌለው ሰው ፊት ለፊት ይናገራል። እሱም ግን የማይናገራቸው ብዙ ነገሮች አሉ። ሄድና አግሪመንትን ሰሞኑን ዲሲ ትሄዳለህ፣ አግሪመንትን ፈርመና ስንት ሰው እንደተሳካለ ስንት ሰው እንዳሳካህ ማለት ነው። ገባ? ስንት ሰው ተሳክቶላል? ምን አድርገሃል? ምክንያቱም ችግር ስላለ ታውቃለህ። ኢትዮጵያ ውስጥ በአንዴ መጥቶ ሰዎችን ይረዳል። ምንድን ነው የሚረዳው? እሱ ፌክ፣ ሁሉ ነገር ፌክ። የኢብሰን ተላላኪ የተበላሸው ዓለም ልቆች ተከብራችሁ ቁጭ በሉ። ተከብራችሁ የኔ ስም እንዳታነሱ። እጅልኮች እነዚህ እኮ ለነገሩ ምናልባት የአንተም ደጋፊዎች ሊሆኑ ይችላሉ። እነዚህ አንድ አይነት አይደላችሁላችሁ። ምን አመጣለሁ? ምንም አላመጣም። ምንም አመጣው ነገር የለም። ላመጣም አልችልም። ግን ይኸውላ ቲያትር አያስፈልግም። ዝም ብለህ ያልነካህን ሰው መንካት የለብህ። እኔ ስትፈልግ ለምን ስልክ እንጨት ላይ ተንጠልጠለ? እኔ ችግር የለብኝም። እኔ በነገራችን ላይ እንደዚህ ነገር ችግር የለብኝም። ተቃዋሚያችሁ አይደለሁም። መብታችሁ ነው። የእግዚአብሔር ፍጥሮች ናችሁ እናንተ። ግን በቃ ቲያትር አትስራ። ዝም ብለህ ስራና ገንዘብህና አገኝና ተዳደርና ራስህን ቻል። ግን ይሄ
አለ አይደለም የምትሄድባቸው መንገዶችና አካሄዶች ግን በጣም ነው የሚደብሩ። በጣም ነው የሚደብሩ። ይህ ጅል ህዝብ እዚህ ይጃጃልብኝ እዚህ ቁጭ ብሎ እኔ እኮ አውቃችኋለሁ እኮ ነገ እኮ ብላ ነበር እኮ እንዲህ ብላ ነበር። እኔ ያስጠላኝ ነገር ምንድን ነው? ብላ ነበር በቃ አርፎ እዛ ስራውን ይስራ። አንጀባ አያብዛ። ይሄ ትርኪ መርኪ ነገር አያብዛ። ቅናት አያብዛ። ቅናት አያስፈልግም። ለአንተም ሀገር ናት፣ ለሌሎቹም ሀገራቸው ናቸው። ሀገራቸው ናት። ዝም ብለህ የራስህ ኑሮ ምን እዚህ ጉራቸውን የተለትሉብናል። ባካችሁ ልጅቷን አትጫወቱባት። እዛው ራስን ቻል። ከነ ዘመዶች በጣም ብልጥ ዘመዶች ናቸው። በጣም አስቀያሚ ቤተሰቦች ናቸው። ራሱ የእውነት እኔ እንደዚህ አይነት ቤተሰብ አላየሁም። አንተም ራስ በቃ የሴታ ሴት ባህሪ ነገር እዛ ጋራ ትላንትና አቅፋት ስትዞር እና የቱ ጋር ላድርስሽ ፍቅሬ ሆዴ አንጀቴ ምናምን እያልክ እዚህ እንትን ስትል የነበረችዋለች። ቤት ውስጥ የሁላ ህዝብ እየቀጠቀጣት በቲክቶክ ቤት ውስጥ እንትን እያለች አንተ ድግስ ደግሰ ደግሞ እኔ ገረመችኝ። እንደ እናትየው ወይ ጉዳቸው። እኔም እንደዚህ ነው እንደማናደዳቸው። አንቺ እናት አይደለሽም ምናምን የምትሉት እኔ እንኳን እሺ እንዴ እኔ ሲያዩኝም ሸንቀጥ ያልኩኝ ልጅ ነኝ ምናምን ነገር በሴትዮዋ እድሜ ያለ ነው። ከዛ ደግሞ አምሲንግ እኔ ከልጆቼ ጋር ከቤተሰቤ ጋር እንኳን ሲሆን የሆነ በቃ እንደ ትልቅ ሰው ነው በጣም ልክ በቃ በየቀኑ ድግስ በቃ በየቀኑ ልክ በቃ እዛ ሀገራቸው ቦምብ ይዘንብባቸዋል ዘመዶቻቸው፣ እዚህ መጥተው ድግስ ይደግሳሉ። በቃ ይህ ድግስ ኢትዮጵያ ውስጥ ያለ እኔ ደግሞ በጣም ያስጠላኝ ነገር ምንድነው? ልክ በቃ የሆነ እንትን ያለን ይመስል መደገስ 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 ምን ነው የሚያስደግሰው? አንገት የሚያስደፋበት ነገር ላይ ነን ያለ ነው። በዛ በኩል ጥይት እየዘነበ ነው። ሰው ለሚበላው ሳይሆን ከጦርነት እንዴት አድርጌ ልሽሽና እንዴት ላምልጥ ራሴን ላትርፍ ይላል። እኔ ግን እነዚህ ሰዎች ግን ተጋሩ ናቸው። ግን እሱና ቤተሰቦቹ እኔ ኦሮሚያ ላይ እንደዚህ ጦርነት ከላይና ከታች ተከፍቶ እኔ ሰው ለሆነ እዚህ ጋር በስመ አብ ወወልድ ወመንፈስ ቅዱስ ብለውላቸው ኧረ ድግስም አይደገስም። አስባችሁታል? እዛ ጦርነት ነው ያለው። የትግራይ ልጆች ጦርነት ይብቃን እያሉ በአፋር በኩል በምን በኩል እኔ ገና ለወደፊቱ ጦርነት አለ ለሚባል እነዚህ ግን ትግሬዎች ናቸው፣ ተጋሮች ናቸው። ምን የሚያስደግስ ነገር አለ? የእውነት ኧረ በጣም ከባድ ነው። አይስወር በጣም ከባድ ነው።